የቻናሏን ባልደረቦቼ ናውል እኛ የባሉ ቀን የገና ባል ቀን ቆንጆ የመዝናኛ ፕሮግራም አዘጋጅተናል። አንተ የሚሰጥ ታስክ ሌላ ነው። ምን ታስክ ነው የሚሰጠኝ? ከባሉ ቀደም ትልና እንደውም ከዋዜማው ቀደም ትልና ቤተሰቦቻችን በዓልን ሲያከብሩ ከባሉ በፊት በሚያደርጓቸው መስተጋብሮች ሊሆኑ ዝግጅቶች ላይ መጠንቀቅ ያለባቸው ነገሮችን ማሳቀው አለበት ተባልኩኝ። እንዴ እኔ የባል ቀን ለምን እንደማልመጣ አንዳንድ ህጎች አቅራቢ መንገር አለበት። እሺ አልኩ። ዛሬ ተገኘሁኝ። ስለዚህ በዓሉን ከማክበራችሁ በፊት የበዓል ቀኑ ከመድረሱ በፊት በዋዜማው በበዓሉ ቀን ማወቅ ያለባችሁ መጠንቀቅ ያለባችሁ ከተለያዩ ህጎች ላይ ልክ እንደ ስማችን አንዳንድ ህጎች እናነሳለን። ስለ ከውል ውጭ ኃላፊነት እናነሳለን። ስለ ወንጀል እናነሳለን። ስለ ውል እናነሳለን። ስለ ሸማቾች ጥበቃ እናነሳለን። እነዚህ ነጥቦች እናነሳና የትኞቻችሁም የእኛ ቤተሰቦች በዓልን ልታከብሩ ስትሉ እናንተም በሰላም በዓሉ የምታከብሩበት ወንጀል የማትሰሩበት ወንጀል የማይፈጸሙባችሁ ሰላማዊ የሆነ መንገድ እንድትጨርሱ ፈለግንና ይህን ፕሮግራም ይዘንላችሁ ቀረብን። እንኳን ደህና ቆያችሁን። እንኳን አደረሳችሁ። ብዙ ነገሮች እናነሳለን፣ ግን አሁን እየከፋፈልና እናውራ። ለምን መሰላችሁ? ልክ በዓል ሲመጣ መሰብሰብ አለ፣ ገንዘብ ማውጣት አለ፣ ሸመታዎች አሉ። ከዛ ደግሞ አንድ ሁለት የምትሉ ሰዎች አላችሁ። አንድ ሁለት ካላችሁ ደግሞ ምግቡም አለ። በዛ ላይ ትበላላችሁ፣ ትጠግባላችሁ። እዛ ላይ ደግሞ አልኮል ካለበት ወድ ከሞላ ህሊና በአልኮል ከሳተ የሚፈጸሙ ነገሮች አሉ። ራሳችን ላይ ሊፈጠሩ የሚችሉ ነገሮች አሉ። እነዚህም በሙሉ ኢምፖርታንት ምንላቸው ወሳኝ ናቸው። ማናችሁም ሰዎች ማወቅ አለባቸው የሚሉትን እንነግራቸዋለን። ከምን ጀምር? ከሸመታ። ለምን ከዋዜማው ጀምራችሁ እንደውም ከሳምንታት ጀምራችሁ ሸመታ ትጀምራላችሁ። ለበዓሉ የሚያስፈልጋችሁን እቃዎች መግዛት ትጀምራላችሁ ነው። ሁሉ ጊዜ ከድሮ ከልጅነታችን በፖሊስ ፕሮግራም ከምንሰማው ጀምሮ አሁን ድረስ ኤቭሪ በዓል ሲመጣ ባዕድ ነገር የቀላቀሉ ፎርጅድ ገንዘብ፣ እነዚህ ነገሮችን እንሰማ የለ። ስለዚህ ማለት ነው የንግድ ውድድርና የሸማቾችን ጥበቃ አዋጅ ላይ የተጻፈ የተከለከለ ድርጊት ከሚባለው አንደኛው ምንድነው? የተበከሉ የተመረዙ ከጥራት ደረጃቸው የወረዱ እንዲሁም ባዕድ ነገር የተቀላቀለባቸውን ፕሮዳክቶች ለሸማቾች የምታቀርቡ ከሆነ ትጠየቁበታላችሁ። ይህን ማድረጋችሁ ያስጠይቃችኋል። ይህን ነገር ደግሞ ሰዎች ተጠቅሞ አደጋ ከደረሰባቸው ከፍ እያለ የምትጠየቁበት ነገር ይሄድባቸዋል ማለት ነው። ሌላኛዋ ሁል ጊዜ የምንሰማት ታላቅ ቅናሽ በከለር በፕሪንት ሁሉም ፕሪንት አድርጎ ታላቅናሽ በየመስታወቱ አለ የሾፓቸው መስታወት ላይ ታላቅና 50% ዲስካውንት 35% ዲስካውንት። አንዳንዶቹ ትንሽ ዲስተንስ ያላቸው ምን ያደርጋሉ? ከሳምንት ከ15 ቀን በፊት ዋጋ ይጨምሩና ከዛ ከተወራ በኋላ አይ አሁን እኮ ፕራይሳችን ይሄ ነው ብለው የተጨመረው ዋጋ አውቀው አጋን ነው ከዛም ይቀንሱ አሉ። አልቀነሱም እኮ ዋጋው እኮ የመጀመሪያው ይሄኛው ነው ትክክለኛው፣ ግን ሰዎችን ለማሳሳት። አንዳንዶቹ ደግሞ ማለት ነው ይሄኛው የሚፈርጥ ራሱ የላችሁም ከመሬት ተነስቶ ታላቅ የገና ቅናሽ 50% አይደረግም። እንደዚህ አሁን የነገርኳቸው ይከለክላል። የተሳሳተ ኢንፎርሜሽን የተሳሳተ የዋጋን ማስታወቂያ ለሸማቾች ማቅረብ ትክክል አይደለም። በህግም ያስጠይቃችሁ ነገር ነው። ሁላ አልፎ ይህንን ሰው ለምሳሌ አንድ ሰው ይሄው ታላቅ ቅናሽ አለ ብሎ መጥቶ እናንተ ጋር በመምጣቱና እናንተ ያደረጋችሁት ያወራችሁት ታላቅ ቅናሽ 50% 70% ያላችሁት ውሸት መሆኑ ከተረጋገጠና ዳሜጅ ከደረሰበት በዚህ ምክንያት ኪሳራ ከደረሰበት ያንን ኪሳራ የመሸፈን ኃላፊነት ይኖርባቸዋል። ስለዚህ ፌር ፕራይስ ነው አይደለ? ፌር ማርኬት እንናለን። ከመጡ ተከራከሩና ብትፈልጉ ከተሳካላችሁ ጨምሩና ሽጡ። እንደሆነ ይሁንላችሁ። አትዋሹ። የተለመደ መሆን ስለሌለበት ነው እንጂ አሁን እየመጡ በእያንዳንዳቸው ቤታችሁ መጥቶ ቼክ ቢያደርጓችሁ ማለት ነው 50% ዲስካውንት ምናምን የምትሉ ሰዎች የውሸት የምትሏላችሁ። በህግ ተከልክሏል። ከዚህ በፊት አታውቁም ብለን እሺ አስዩም እናድርግ፣ ግን ማወቅ ግዴታችሁ ነው። አለማወቅ ከተጠያቂነት ያስደርማል። አሁን ደግሞ እኔ ነግሬያቸዋለሁ። ስለዚህ በዚህኛው በዓል ታላቅ ቅናሽ ብላችሁ አስቀምጣችሁ የሆነ አካል መጥቶ እንዳልሆናችሁ ደርሶባችሁ በህግ ቢጠይቃችሁ አይታዘንላችሁ። ለምን? አንዳንድ ህጎች ላይ ተናግረን ነበር። ሸመታ ጋር የተያያዘ ይሄኛው ነው። ከገንዘቡ ጋር ደግሞ እናወራ። በጣም በተደጋጋሚ የሚሰማ ምንድነው የበዓል ወቅት ላይ ግርግር ለሌባ ይመቻል ይባላል። ሁሉም ሰው ሊሸምት ይመጣል። ከክፍለ ሀገር የሚመጣሉ የከተማ ሰዎች አሉ። በጣም ክራውድ ነው፣ ግርግር ነው፣ ሸመታ ነው። ቢዚ ነው የምትሆኑት በድርድር በክርክር በክፍፍል ምናምን። በዚህ መሀል የሐሰት ብር ኖቶችን የሚያትሙ እና የሚያዛውር የሚጠቀሙ አሉ። ከዛ ደግሞ የሚታለሉ ሰዎች አሉ። እሱም በኋላ እያንዳንዳቸውን ከፋፍለን ያለን። የሐሰት ገንዘብን የምታትሙ ከሆነ ማለት እስከ 15 ዓመት በሚደርስ ነው ስርዓት ትቀጣላችሁ። 15 ዓመት ለባል በሬ ለመግዛት ወይ ነገር ለማታለል ለቂቤና ለዶሮ ብላችሁ 15 ዓመት ድረስ በሚደርስ ነው ስርዓት መታሰት ትክክል ነው? ታውኑበት ነውር ነው አይደለ? አታድርጉ። ሌሎኛችሁ ነው አላተማችሁ፣ ነገር ግን የምታዘዋወራላችሁ የምትጠቀሙ አላችሁ እየሄዳችሁ። አንዳንድ ጊዜ አለማወቅን አያውቁም ብላችሁ የምታሰቡ ሰዎች ጋር ብዙ እንደነገርኳችሁ እድሜያቸውን ትልልቅ የሆነ ከተለያዩ ክፍለ ሀገር የሚመጡ ሰዎችን አሉና አለማወቃችን ተጠቅማችሁ እንደዚህ አንዳንድ ጊዜ ሙሉን የተሳሳተ ነው የምትሰጡ አላችሁ። አንዳንድ ደግሞ ደብለቅ አድርጋችሁ የምትሰጡ ሰዎች አላችሁ። ይሄን የምታደርጉ የተጠቀማችሁ የነበራችሁ ሰዎች ካላችሁ ማለት እስከ 10 ዓመት በሚደርስ ነው ስርዓት ትቀጣላችሁ። እናንተ ይበላችሁ። እኔ ዋና መልእክት ማስተላለፍ የሚፈልጉ በምንድን ነው? ምስኪን ማህበረሰቦች አላችሁ ተሰጣችሁ የሐሰት ገንዘብ ተከፈላችሁ ስትደርሱበት የሐሰት ገንዘብ ነው ለካ
ትናደዳላችሁ። አሰባችሁታል እንግዲህ ከልጅነቷ ጀምሮ ጠቦት አሳድጋችሁ የሐሰት ገንዘብ ተሰጥቷችሁ አይምሯችሁ የሚፈጠርባችሁ ቅስም መሰበር ማዘን በተሳሳተ ገንዘብ እንደሆነ በሞመንት ያንን ካወቃችሁ በኋላ ብላችሁ ከመቀወጥ ይልቅ ወይንም ደግሞ ወደሚመለከተው አካል ከመሄዳችሁ በፊት እንዴ ምን ጥሩ በቃ እኔም ልስጠው አውቃችኋል የተሳሳተ ገንዘብ እንደሆነ ሐሰተኛ ገንዘብ እንደሆነ ግን እያወቃችሁ ይህንን ገንዘብ ለሌላ ሰው ከምከስር ብላችሁ ያስተላልፋችሁ ከነበር ወይም ሌላ ነገር ገዛችሁበት ከነበረ ማለት ነው በቀላል እስራት ትቀጣላችሁ። ሁሉ ጊዜ እንደምንለው ቀላል እስራት አይደለም ከ10 ቀን እስከ 3 ዓመት ይደርሳል። የእስራት ቀላል የለውም። አትታሰሩ አለመታሰር እያለ የእስራት ቀላል የለውም አይደለ? እነዚህ ማወቅ አለባችሁ። ስለዚህ ምን ተናገርን? ይሄ የሞተ የታመመ ዶሮና ከብት የምትሸጡ ከቂቤ ውስጥ ምናምን ሁሉ ጊዜ የምንሰማችሁ የምትደባልቁ በርበሬ ምናምን የምትደባልቁ እና ደግሞ ነገርየው ትክክል ሆኖ እንኳን ማለት ነው ይሄ ኳሊቲ ደረጃውን ማለት ነው ዝቅ ያለ የምታቀርቡ ሰዎች ከነበራችሁ ትጠየቃላችሁ። ገንዘብ ኖቶችንም ደግሞ የምታጭበረብሩ ሰዎች ካላችሁ ትጠየቃላችሁ። በደንብ መታሰብ አለበት። ስለዚህ በዓላችሁን በሰላም መዋል አለባችሁ። አይ ካላችሁ ደግሞ በነገርኳችሁ ትገባላችሁ እስከ 15 ዓመት ድረስ ጽኑ እስራት ነግራችሁ የለ የሐሰት ገንዘብ የምታተሙ ሰዎች ይሄን ማወቅ አለብን። ወደ ክራውድ ደግሞ እኔ ቅድምም ብያቸዋለሁ። በዓል ጋር ተያይዞ ስብስቦች አሉ። የስጋም ስብስብ የነፍስም ስብስብ አለ። ምን ማለት እንደፈለኩኝ በደንብ አስረዳቸዋለሁ። እና ይሄ ለእቃ ለመግዛት በየባዛሩ ትሄዳላችሁ። ኮንሰርቶች አሉ። ክለብ ውስጥ የምትሄዱ ሰዎች አላችሁ። ዋዜማ ኢቭ ምናምን በሚባል ባል የምትሄዱ ሰዎች አላችሁና የሚከሰቱባችሁ በተደጋጋሚ የሚከሰቱ ነገሮች አሉ። እነሱ ልናሳውቃቸው እንወዳለን። የመጀመሪያው እናቶች ልጆቻቸውን ይዞበት የሚሄዱበት ቦታ ስለሌለ ወይንም ደግሞ የሚያስቀምጡበት አማራጭ ስለሌላቸው ገበያ ሲሄዱ ይዟቸው ይሄዳሉ። እችን አጋጣሚ በመጠቀም ደግሞ ማለት ግርግርን ተጠቅማችሁ እናቶች አይሆኑ ብላችሁ ህፃናትን የምትሰርቁ ወይም ደግሞ የምትጠልፉ ሰዎች አላችሁ። መጠለፍ በሚለው በደንብ አስብሉልኝ እንጂ መጠለፍ ሰውን መጥለፍ ወንጀል ነው። ህፃናትን መጥለፍ ደግሞ ማለት ለራሱ የተቀመጠ ልጅ የወንጀል እርከኖች አሉ። ከ5 ዓመት እስከ 15 ዓመት ትቀጣላችሁ ህፃናትን የምትጠልፉ ከሆነ ማለት ነው። የልጆቹ ሁኔታ ደግሞ የአእምሮ ሁኔታቸው ታይቶ የሊና መሳት አለመስታችሁ ታይቶ የማክበጃ ነገሮች ታይቶ ማለት ነው ከ7 ዓመት እስከ 20 ዓመት ልትቀጡ ትችላላችሁ ህፃናትን በመጠለፍ ማለት ነው። ስለዚህ ዝም ተብላችሁ ህፃናትን እየሄዳችሁ በየገበያው አልታየውም ምን ብላችሁ በባለሰሞን ላይ አዲስ አበባ ላይም ከአዲስ አበባ ውጭም የሚተገበር ነገር ስለሆነ ይሄን ለማድረግ የነበራችሁ ተመልካቾች ካላችሁ የመጀመሪያ ቻናሏን እንደዚህ አይነት ቤተሰብ እንዲኖረው አይመክርም አይፈልግም። ግን ተማሩ ደግሞ አንዳንድ ጎች ስላቀርብላችሁ ተአድቡ ታረሙ። እንደዚህ አይነት ድርጊት እንዳታደርጉ ህፃናትን መጥለፍ ጋር በዚህ ጋር እናበቃለን። ሌላኛው ደግሞ መጠንቀቅ ያለባችሁ በተለይ ደግሞ ወንዶች ለምንድን ወንዶች ሙሉ ማለት በተደጋጋሚ እናንተ ስለሆነ ነገሮች የምትፈጽሙት ማለት ነው ባለው ትሬንድ እንደዛ ስለሆነ መሰብሰብ አለ። ልክ በዓል ሲመጣ በተለይ ኢቭ ላይ ማለት ነው ፈታ ማለት ትፈልጋላችሁ፣ መዝናናት ትፈልጋላችሁ። ከዛስ ያው ብቻውን ደግሞ ሰው አይዝናናም ግር ብላችሁ ነው የምትሄዱ። ሰብሰብ ብላችሁ ጓደኛ የምትተማመኑ አሁን ዳይ ፎር ዩ ምናምን ከምትባባሉት ወይም ደግሞ ክራይም ፓርትነር ኢን ክራይም ምናምን ከምትባባሉት ሰዎች ጋር ተሰብስባችሁ ትሄዳላችሁ። ከዛ እናንተ መጀመሪያ ልትዝናኑ ነበር ያሳባችሁት። ነገር ግን አልኮል አለ። ከዛ ደግሞ ሴቶች አሉ። ወንድ ልጅ ደግሞ ሁሌ ችግር ውስጥ የሚገቡ ሁለቱ ኮምቢኔሽኖች ሲኖሩ ሁሉ ጄነራላይዝ ማድረግ ያለ አልኮል፣ ከዛ ደግሞ በሴት ምክንያት ሌላ ሌቭል ውስጥ ትገባላችሁ። ሌላ ማንነት ይዛችሁ ትመጣላችሁ። በዚህ ምክንያት ማለት ራሳችሁን ለመከላከል ወይንም ለመገላገል ካልሆነ በስተቀር 3 እና ከዛ በላይ ሆናችሁ አምባጓሮ ውስጥ የምትገቡ ከነበረ ማለት ነው 1 ዓመት በማይደርስ ቀላል እስራት ትቀጣላችሁ። ይሄን ስታደርጉ ደግሞ የጦር መሳሪያ ተጠቅማችሁ ከነበረ የጦር መሳሪያ አውጥታችሁ ማለት ነው ሊገድል ወይም ሊያቆስል የሚችል አይነት ደግሞ ኢንቮልቭመንቱ እነዚህ መሳሪያ ስለት ምናምን ይዛችሁ ከነበረ ማለት ነው ከ1 ወር እስከ 1 ዓመት በሚደርስ ቀላል እስራት ትቀጣላችሁ። ስለዚህ ነው ማወራላችሁ ምንድነው ተዝናኑ፣ በልክ አድርጉት። ነገር ግን ይሄ የምትፈጥሩት ነው በቃ እርስ በርስ የተረዳዳችሁ የሚመስላችሁ ደግሞ አምባጓሮ መፍጠራችሁ ማለት ነው እናንተም አልተረዳዳችሁም። ከዛ ተደባርባችሁ ታስራችሁ አያዋጣም። ወደ ጸብ ውስጥ አትግቡ። ወደ ጸብ የሚያመጣባችሁ ነገር ከነበረ ደግሞ ማለት ምረጡ። በቃ በወንጀል የሚያስጠይቅ ነገር እንደሆነ ነግሬያችኋለሁ። መሳሪያችሁን ዝም ብላችሁ መዘዝ እያደረጋችሁ አምባጓሮ አትፍጠሩ። ለምንድን እስካሁን እስከነገርኳችሁ ነገሮች ላይ በወንጀል ስለማያስጠይቃችሁ አልድርቅም። አሁንም እንደዚህ ከኮንሰርቶች ጋር ወይንም ደግሞ ክለብ ውስጥ ካሉ ወይንም ደግሞ ኢቭ በምትባሉ ሰዎች የአልኮል ኢንቮልቭመንት ባለበት ተቃራኒ ጾታዎች ባሉበት ምናምን ላይ የሚፈጠሩት ነገሮች ሌላኛው ምንድነው አስገድዶ መድፈር። አንድ ነገር በደንብ አይምሯችሁ ውስጥ እንድትስሉ የሚፈልጉ ነገር አለ። ለዛሬም ለወደፊት ልክ ስላስገድዶ መድፈር ማወራላችሁ ከነበር ጭንቅላታችሁ ውስጥ የሆነ ጫካ ውስጥ ሄዶ በቀልብስ ተቀዳዶ ደም በደም አድርጓት እሱም መድፈር ነው። አንደኛው እንደዛ ነው። ከዛ ውጪ ነው like ይሄኛው አይደለም። አይምሮስ አንድን ሴት አታላችሁ ወይንም ደግሞ እዛ በምትጠጣው ነገር ውስጥ በማንኛውም ሁኔታ ላይ አፍዛችሁ ህሊናው እንደተስታ አድርጋችሁ ግንኙነት የምታደርጉ ነው አስገድዳችሁ ደፍራችኋል ማለት ነው። ስለዚህ አንድ ሴት ስታዩ ጤናማ መስላ ወይንም ደግሞ አሁን እየነገርኳችሁ መጎሳቀል ምናምን ሳይኖርባት እናንተ ግን አታላችሁ ታሳስታችሁ ወይንም ደግሞ ህሊናው እንድትስታ አድርጋችሁ ግብረ ስጋ ግንኙነት እንድትፈጸም ካደረጋችሁ ማለት ነው ከ5 ዓመት እስከ 15 ዓመት በሚደርስ ነው እስራት ትቀጣላችሁ ወይንም ትታሰራላችሁ። ስለዚህ ይሄ ተጠንቀቁ። ሴቶችም ደግሞ ማለት ነው ፎር ዳት ማተር ሁላችሁም ስትሄዱ ለመዝናናት ስትሄዱ ከማጋ ነው የሚሄደው
እስከ ምን ሰዓት ነው የምቆየው፣ ዙሪያዬ ማን ያለው የሚሉትን ማጠኘት አለባችሁ። በጓደኝነት ይሁን በቤተሰባዊነት ሲሆን ስትሄዱ ወንጀሉን እየነገርኳችሁ ነው። ወንጀል ከተፈጸመ ደግሞ ህጉ የሚያስቀምጠው ነገር አይቻለሁ። እኔም የምፈልገው ሰዎቹ ወንጀል ፈጽሞባቸው እንዲቀጡ ሳይሆን ማለት ነው እንዳይፈጽምባችሁ ስለሆነ እናንተ ማድረግ ያለባችሁን እንደ ሰው፣ እንደ ቤተሰብ፣ እንደ ወጣት ማድረግ ያለባችሁ ነገሮችን ተጠንቀቁ። ከዛ ግን ካለፈና ይሄን ነገር ለማድረግ ሀሳብ ያለባችሁ ሰው እስከነበራችሁ ምንም ነገር የሌለ መስሏችሁ ደግሞ አይቁ መድፈር አይባልም፣ ክለብ ነው የመጣችሁ፣ ይሄ ምንም አይብልም፣ ኮንሰርት ላይ ተገናኝ የሚባል ታሪክ የለም። እናንተ እሷ ፈቃዷን ሳታገኙ በማንኛውም ሁኔታ ላይ አስገድዳችሁ የግብረ ስጋ ግንኙነት እንድትፈጽም ካደረጋችሁ ከ5 ዓመት እስከ 15 ዓመት ትገባላችሁ ማለት ነው። አሁን የነገርኳችሁ የግብረ ስጋ ግንኙነትን ያልሆነ ነገር ግን መሰል የሆነ ክብርን የሚነካ ድርጊቶች የምታደርጉ ከሆነ ማለት ነው 10 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። ስለዚህ ግብረ ስጋ ግንኙነት አላደረግንም ብታሉ የሚታለፍላችሁ ነገር አለ። ሁለቱን ነግራችሁ አስገድዶ መድፈር ከ5 ዓመት እስከ 15 ዓመት በጽኑ እስራት እንደሚያስቀጣችሁ ነግራችኋል። ይሄኛው ደግሞ ክብረ ንጽህናን የሚነካ ወይንም ደግሞ አስገድዶ መድፈር ግብረ ስጋ ግንኙነትን መሰል የሚባሉ ድርጊቶችን የምታደርጉ ከነበር ማለት እስከ 10 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። ስለዚህ ክራውድ ላይ ወይንም ደግሞ በተሰባሰባችሁ ቦታ ላይ ኤክስኪውዝ ሊሆን አይገባም። በቃ መዝናኛ ቦታ ላይ መጣችሁ መጠጥ ላይ ነበርን ስትጠጣ ስትደንስ ሳያጣ እንደዚህ የሚባል ነገር የለም። አንቺ እያልኩ እያወራት ለምንድን ነው አውቂ የፖለቲካል ኮሬክት ለመሆን አልሞክርም። ተደጋጋሚ እየተፈጠረ ያለው ወንዶች ሴቶች ላይ ስለሆነ ማለት ነው። እነሱን እያልኩ ሳወራ ተረዱኝ፣ እንዳታኮርፉ ማለት ነው። ካኮርፋችሁም ደግሞ ሀቆ ስለሆነ ምንም ማድረግ አንችልም። መጠንቀቅ አለባችሁ። አትሸወዱ። እናንተም ራሳችሁን ጠብቁ፣ እንዳልኳችሁ ጠብቁ። ነገር ግን ማለት ነው ያላችሁበት ቦታ የተጋኛችሁበት ቦታ ወይንም ደግሞ እዛ ጋር ያለው ኢንቫይሮንመንት የአልኮል ኢንቮልቭመንት መኖሩ ወር ደግሞ ገባችሁ አለባበሱ እንደዚህ ፍሬንድሊ ይመስላል ስለደነስን ዳንስ ሌላ ይሄ ሌላ አታደበላልቁ። የጓደኞችም የወንድ ጓደኞችም ደግሞ አርሟቸው። ፖሊሶች በፊልም ላይ የምታዩልኝ ማለት ነው አንደኛው ፖሊስ የተሳሳተ ነገር ሊያደርግ ሲል ማለት ነው ጎትቶ ተው ይሏል አይደል እንዳይጠይቅ ማለት ነው። እንዲገባችሁ ልንገርላችሁ አንድ ቢጫ ካርድ ያለበት ኳስ ተጫዋች የመጨረሻውን ጎል አግብቶ ወይንም ደግሞ እንደዚህ ላወልቅ ሊሮጥ ሲል አይተናል አይደል ባይናችን ልብሱን ጉትት አድርጎ ሲያድን ጓደኛ እንደዛ ነው። ሂድ ጎበዝ ጎበዝ ተመችሳለህ ጠቅሳለች አንተን እያየ ነበር። ወንጀል ውስጥ ነው የምትከቱት። አይደረግም እንደዚህ ህጉን ነግራችኋለሁ። ከፈጸማችሁ ትገባላችሁ። እናንተ ባህልን ልታከብሩ ትችላላችሁ። ፖሊስ ጣቢያ ሆናችሁ አታድርጉ። በቃ አሁንኛው ላይክ ባህላችሁ ድረብሽባቸው የሚፈልገው ነገር ግን በዓል ሰሞን ላይ በተያያዘ የሚፈጠሩ ነገሮች ስለሆኑ እንድታውቁ ስለምፈልግ ነው። ሌላ ደግሞ ትልቅ ሚስጥር ነው ነግራችሁ። አብዛኞቻችሁ አታውቁትም። እድሜያቸው ከ18 ዓመት በታች ከሆኑ ሴቶች ጋር ወንዶችም ጋር ህፃናት ጋር ማለት ነው 18 ዓመት ካልሞላት ህፃን ናት፣ እሱም ህፃን ነው። እንዴትም ቢያታልላችሁ እንዴትም የደረት ስፋቱ ወይንም ደግሞ የሷ ሼፕ ወይንም ደግሞ ትልቅ መሆነው ገባች ላይክ ፒበርት ላይ የደረሰ አይነት ሰውነት እንደሆነ ቢመስላችሁ ኤክስኪውዝ አይደለም። እሺ ብላለች እሺ ብሏል ብላችሁ ግብረ ስጋ ግንኙነት ከ18 ዓመት በታች ጋር ያለ ሰው ጋር ካደረጋችሁ ማለት ነው ከ13 እስከ ከ18 ዝቅ ብሎ ከ13 ደግሞ ከፍ ያሉ ሰዎች ጋር የምታደርጉ ከነበር ማለት ነው ትገባላችሁ። እናንተም ኤክስኪውዝ አይሆንም ፈቃደኛና መሆነታችሁ። እናንተ ናችሁ ትልልቆቹ ሰዎች። ተረዳችሁ አይደል? እድሜያችሁ ማጆሪቲ ላይ ደርሳችሁ ከ18 ዓመት በላይ የሆናችሁ እነሱ ሰዎች ናቸው። ማጣራት አለባችሁ። መታወቂያ ማየት ካለባችሁ እኔ እየነገርኳችሁ ነው። ኤክስኪውዝ አይሆንም ካልኳችሁ እናንተ የተሰባሰባችሁ ቦታ ላይ ክለብ ስለመጣች ወይም ደግሞ ክለብ ስለመጣ ከዛ ደግሞ ተክለ ሰውነታቸው የትልቅ ሰው እኮ ነው የሚመስለው መሰለ። ሲያሳዝን ግን ትቀጣይ። ህጉ ግን አይሰማችሁ። ለምን? እድሜያቸውን ነው የሚያየው እንጂ ምን ይመስላል የሚሉን አይታይም። ስለዚህ አይ ዶንት ኖ ላይኑ እንዴት እንደምነግራችሁ አላውቅም፣ እንዴት ማጣራት እንዳለባችሁ አላውቅም። ነገር ግን ማለት ነው አልኮል ሲሸጥ መታወቂያ ይሰጣል አይደል? ሌላ እናንተን የነገርኳችሁ ጾታዊ ፍላጎት ኖራችሁ ግብረ ስጋ ግንኙነት ለማድረግ ፍላጎት ካላችሁ አይዲ መጠየቅ ፋራነት አይመስለኝም ከምትታሰሩ። እወቁ እድሜያቸውን ሳታዩንም ደግሞ እንደዚህ ላይክ ሜጀርኔሽን ደግሞ ከ18 ዓመት በላይ ነሽ ከ18 ዓመት በላይ ነው ብላችሁ ቢሏችሁ እንኳን ማለት ነው ማጣራት አለባችሁ። ማስረጃ እንዲያቀርቡ ማድረግ አለባችሁ። እንዴት? እኔ አላውቅም። ህጉ ነው እየነገርኳችሁ ያላችሁት። ይሄን ማወቅ አለባችሁ። አሁን የነገርኳችሁ ምንድነው እድሜያቸው እስከ 13 እስከ 17 ነው አይደል? ከ13 ዓመት በታች ጋር የሚደረግ ግንኙነት ከሆነ ግን ማለት ነው ቅጣቱ የበለጠ ይሆናል። እንዴት ማለት? እድሜያቸው ከ18 ዓመት በታች ከ13 በላት የሆኑትን ሰዎች ጋር ግንኙነት ያደረገ ወንድ ከሆነ ሴቷን ያደረጋት ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል። ሴት ከሆነች ደግሞ አንደሬጅ ከሆነ ሰው ጋር ያደረገችው ማለት ነው እስከ 7 ዓመት በሚደርስ ጽኑ እስራት ትቀጣለች። ከ13 ዓመት በታች ከሆነች ሴት ጋር ግን ከሆነ ያደረጋችሁት ማለት ነው ከ10 ዓመት እስከ ዓመት ትገባላችሁ። ሴት ሆነሽ ከ13 ዓመት በታች ከሆነ ወንድ ጋር ደግሞ ከሆነ ግንኙነት ያደረግሽ ማለት ነው 10 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። እርስ በርስ አውሩ። ለምን ልዩነቱ ተለያየ? ችግር የለውም። ላይክ ዲስከስ እንድታደርጉ የሚፈልግ ነገር ስለሆነ ጥሩ ነው። አይምሯችሁን ያዳብራል። ግን አሁን ዝም ብላችሁ አትጡኝ። ከኔ እንዳታጡ የሚፈልገው ነገር ምንድነው? የበዓል ሰሞን ላይ በመሰብሰባችሁ ወይንም ደግሞ አንድ ላይ ጋደሪንግ ላይ ሆናችሁ ትልቅ ሰው ስለመሰሏችሁ ኤክስኪውዝ አይሆናችሁም። ተጠንቀቁ። ማጣራት ያለባችሁ ነገሮችን አጣሩ። ብትፈልጉ መታወቂያ እዩ። በመሰለኝና ደሳለኝ በተታለልኩኝ ኤክስኪውዝ ስለማይሆናችሁ ማለት ነው። ከዚሁ ከጋዘሪንግ ጋር ሳልወጣ አብዛኛውን ጊዜ ክለቦች ላይ ኮንሰርቶች ላይ ምን ይደረጋል? አደንዛዥ ዕፅ አለ። አደንዛዥ ዕፅ
ይተላለፋል፣ ይሰጣል፣ ይሸጣል። የሰጣችሁም የያዛችሁም ይዛችሁ ከተገኛችሁም የሰጣችሁም የሸጣችሁም ከሆነ ማለት ነው 7 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። እስከ 50 ሺህ ብር ደግሞ ገንዘብ ትቀጣላችሁ። አንድ ኪኒን ይዛችሁ መተው 7 ዓመት ፌር ነው? ስትሰበሰቡ አደንዛዥ የሚባሉትን ይቀመጣል። አሁን የሰማችሁ ለዚህ መጥራት ስለማይፈቀድልን አግባብ ስላልሆነ ነው። ትንሽ ልጆች እየተከታተሉ ስለሆነ የባህል ፕሮግራም ስለሆነ ማለት ነው ስላልሆነ እንጂ ማለት ነው። እናንተም ታውቃላችሁ፣ የምታውቁ ሰዎች ታውቃላችሁ አይደል? አደንዛዥ በሕግ የተከለከሉ አደንዛዦችን ያለ ሐኪም ትእዛዝ የምትጠቀሙ ከነበረ ማለት ነው በመጠቀማችሁ፣ በመያዛችሁ፣ በመስጠታችሁ፣ በመሸጣችሁ እንደዚህ አይነት ጋዘሪንጎች ላይ በወንጀል ትጠይቃላችሁ። ስለዚህ ጭንቅላታችሁን አሰሩትና አርፋችሁ መዝናናቱን ካለባችሁ ጤናማ በምታስታውሱት ሁኔታ አዝናኑ። ሌላ ዓለም ውስጥ ሄዳለሁ ብላችሁ ከነበረ ሌላ ዓለም ውስጥ ትገባላችሁ። ኦኬ፣ እስር ቤትም ግን ትገባላችሁ። ምርጫው እናንተ። ጋዘሪንግ ላይ ደግሞ ማለት ልክ እንደዚህ አይነት ስብስቦች ሌላ የሚገጥማችሁ ምንድነው? ስርቆት። ቲኬት ገዝታችሁ ልትሰርቁ የምትገቡ ሰዎች አላችሁ። የኮንሰርት ቲኬት ገዝታችሁ አይ ፌር ነው ያዋጣል እኔ 5000 ብር ቲኬቱን ብገዛ እዛ ጋር አይፎን ነው መሰርቀው ብላችሁ የምትገቡ ሰዎች አላችሁ። 5 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። ስርቆት ቀልድ አይደለም። ከዛ ደግሞ ውንብድና የምትሰሩ ደግሞ አላችሁ። ውንብድና ከዛኛው ከስርቆት የሚለየው ምንድን ነው? ኃይል መጠቀም አለበት። ከዛ አስፈራርታችሁ ሰዎች ፕሮግራማቸውን እንደዚህ መዝናኛ ቦታ ላይ ሄዱ ሰዎችን አይታችሁ ተገላጭ ለመሮጥ አያመቻቸው ሄድላይናቸው ወይ ምናምን ነገር ከዛም በኋላ አስፈራርታችሁ ኃይል ተጠቅማችሁ እንደዚህ አድርጋችሁ ንብረታችሁን የምትወስዱባችሁ ከነበር ውንብድና ነው። 15 ዓመት ከፍ ይላችሁ ጽኑ እስራት ማለት ነው የምታደርጉት ድርጊት። ስለዚህ አትስረቁ፣ ወንበዴ ማቱን ከፍላችሁ ሄዳችሁ መዝናናት የምትችሉ ከሆነ ተዝናኑ። ነገር ግን ለመስራቅ ብላችሁ አስባችሁና አቀዳችሁ ምንም አይመጣባችሁ መስሏችሁ ወይንም ወርዝ የሚያደርግ መስሏችሁ ከነበረ ነገርኳችሁ። 5 ዓመት ትንሽ አይደለችም። ካሜራ በየቦታው አለ። በተደጋጋሚ አይተናል አይደለ? በየሶሻል ሚዲያው ላይ ታዋቂ እስክትሆኑ ድረስ የምትዘርፉ ሰዎች አላችሁ፣ የምትሰርቁ እና የምትወነብዱ ማለት ነው። ይሄን መጠንቀቅ አለባችሁ። ይሄን ማወራላችሁ ምንድነው ተሰራቂዎችን ደግሞ ይሄ ክራይሙ ሊፈጠርባችሁ የሚባሉ ሰዎች የራሳችሁን ጥንቃቄ ማድረግ አለባችሁ። ግን ደግሞ ወንጀል ልትፈጽሙ የምታስቡ ሰዎች ካላችሁ በወንጀል ለምትጠይቁ ማወቅ አለባችሁ ማለት ነው። በኮምፒውተር የሚፈጸሙ አዋጆችን በተመለከተ እኛ ገር እንዳለ ታውቃላችሁ 958 2016 ትባላለች አዋጃችን፣ የኮምፒውተር ወንጀል አዋጃችን። 5 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። ምን ካደረጋችሁ? ሶሻል ሚዲያ ላይ ተጠቅማችሁ ጸብን የምትነዙ ብጥብጥን የምትቀሰቅሱ ሰዎች ከሆናችሁ ጽሁፉን በሉት ቪዲዮን በሉት ይሄን ነገር የምታጋሩ ከሆናችሁ ማለት 5 ዓመት በሚደርስ ጽኑ እስራት ትቀጣላችሁ። አብዛኛውን ጊዜ አሁን ደግሞ ፊታችን ያለው አይደለ ዛሬ ከነገ እየተከታተላችሁ ሰኞ ዕለት አይደለ በዕለተ ሰኞ ሮብ ላይ የገና በዓል ይከበራል አይደለ ከገና በዓል ጋር ወይንም ከየትኛውም በዓሎች ጋር ፎርዳት ማታ በማንኛውም ሁኔታ ላይ ጸብ የሚጭር እርስ በርስ ሰዎችን ለአምባጓሮ ውስጥና ሌላ ነገር ውስጥ የሚከታቸው አይነት ነገር የምትነዙ ከነበር የምታስተላልፉ ከነበረ 5 ዓመት ትገባላችሁ። ይሄ ተጨማሪ ነው። ሌላ በወንጀል ህጎች የምትጠይቀው ላይ በኮምፒውተር አዋጁ ላይ የተቀመጠላችሁ ነው። ስለዚህ ሶሻል ሚዲያዎቻችሁ መጀመሪያም አይታችሁ አሁን ደግሞ በደንብ እንድትጠነቀቁ የምፈልጉ ነገር አለ። እናንተ ከበዓል ሃይማኖታዊ የሚውል ባህላዊ የሚውል የትም አይነት በዓሎች በሚከበሩበት ጊዜ ላይ የእናንተ አመለካከት ሌላ ከሆነ ወይንም ደግሞ እናንተ የምታምኑበት ነገር ካልሆነ ከምታምኑት ሀሳብ ጋር የተለየ ከሆነላችሁ ካልወደዳችሁ ደስ ካላችሁ ማለት ነው ካላላችሁ ቀርፋችሁን እንጂ መቀመጥ ያለባችሁ ጸብን ለመጫር ብላችሁ እንደዚህ አይነት ፎካታ ለመፍጠር ብላችሁ ሼር የምታደርጓቸው ነገሮች በሙሉ ማለት ነው እናንተም በወንጀል ተጠያቂ ያደርጋችኋል። ተጠንቀቁ ለማለት እንወዳለን። የበዓል ቀን ላይ ስራ ላይ የምትሉ ልጆች ደግሞ አላችሁ። ሰራተኞች ኦፍ ኮርስ በበዓል ቀን ዝግ ነው መሆን አለበት። ነገር ግን እንደየስራ ባህሪው እንደየሁኔታው ይታይ ነው ማለት ነው። የበዓል ቀን ስራ ላይ እንድትሉ የምትገደዱ ሰራተኞች አላችሁ። የግል አሰሪና ሰራተኛ አዋጃችን ምን ይላል? አንድ ሰው በስራ ገበታው ላይ የተገኘ የበዓል ቀን ከነበር ማለት ነው የቀን ደሞዛችሁ የሰዓቷ ካልኩሌት ትደረጋለች አይደል? በወሬን ከተከፈላችሁ በቀን የሚከፈላችሁ በሰዓት ደግሞ እቺ ነች የምትከፈላችሁ ተብሎ የምትወጣለች አይደል? የበዓል ቀን ከሰራችሁ ማለት ነው በሁለት ነው የምትባዛላችሁ። የስ ስራ መስራት እንዳለባችሁ ይገባናል። አሰሪዎች ግን ማለት አትርሱ፣ አታታሉ፣ ሰራተኞችን መጠየቅ አለባችሁ። ለበዓል ቀን ገብታችሁ ስራ የምትሰሩ ከሆነ ማለት ነው በሁለት ይባዛል። የበዓል ቀን ሆኖ ኦቨርታይም ደግሞ እንድትሰሩ ከሆነ ማለት ኦቨርታይም የሰራችሁበት ታይም ማለት ነው ከሰዓት ደሞዛ ኖርማሊ የሰዓት ደሞዛችሁ ላይ አይደል 100 ብር ከነበር ለምሳሌ የሰዓት ደሞዛችሁ ማለት ነው እሱ በ2.5 ተባዝቶ ነው ካውንት የሚያደርግላችሁ ለእያንዳንዱ ሰዓት ማለት ነው። ስለዚህ የበዓል ቀን ወደ ስራ ገበታችሁ የምትገቡ ሰዎች አይዟችሁ፣ የስራ ባህሪ ነው የሚሆነው ኢንጆይ እንድታደርጉ እንመክራለን። የስራ ቦታ ኢንቫይሮንመንት ላይም ደግሞ በዓል እንዲመስላችሁ አድርጉ። ከዛ ግን በዘለ ማለት አሰሪዎች መክፈል ያለባችሁን የበዓል ቀን ከሰሩ በሁለት የቀን የሰዓት ክፍያቸው በሁለት እንደምትባዛ ኦቨርታይም ደግሞ ካሰራቻችሁ በ2.5 እንደምትባዛ አታታላችሁ፣ አትከልክሏችሁ። እናንተ ማወቁ ሰራተኞች ባያውቁ እንኳን እናንተ ይሄን ከማድረግ ወደ ኋላ አትበሉ። የሰው ግድያ አይነቶችን ወደፊት በደንብ እናወራለን። ለምንድነው የህጉ እንድታውቁ ማለት ነው። እሺ በቸልተኝነት ሰው መግደል የሚባል አለ። በቸልተኝነት ሰው መግደል ማለት ነው ከ6 ወር እስከ 3 ዓመት የሚያስቀጣችሁ ነገር ነው። ነገር ግን ደግሞ ማለት እንደየሁኔታው ይታይና ይህን ድርጊት የፈጸመው ሰው ማን ነው የሚባሉ ታይቶ ወንጀሉ ወይንም ቅጣቱ ከበድ ይላል። ለምሳሌ ኃላፊነት ያለበት ደግሞ መጠንቀቅ ኃላፊነት አለባቸው ከሚባሉት ውስጥ አንደኞች ማለት ነው ሹፌሮች ናቸው። ሹፌር ማለት በሹፌር አገልግሎት የሚኖሩት ሰው ማለት ሹፌር መኪና ድራይቭ የሚያደርግ መኪና የሚነዳ ሰው ሹፌር ማለት ነው። መውሰድ ያለበት ኬር አለ። መንጃ ፈቃድ ስትሰጠው የተሰጠው አብሮ ኃላፊነት አለ አይደለ? ስለዚህ አንድ ሹፌር ሆኖ በቸልተኝነት ሰውን ያጠፋ የሰውን ህይወት ያጠፋ ከነበር ማለት ነው ከ1 ዓመት እስከ 5 ዓመት በወንጀል ይጠየቃል። በአልጋ ሲያያዝ ያው እናታቸው የሰራችለችን ቆንጆ በቃ ቆንጆ የተባለች
የዶሮ አይን የመሰለች ቡና ነው መሰለኝ ብቻ ቤት ጠላ፣ ጠጅ፣ አልኮል ልትጠጡ ትችላላችሁ። ቤተሰብ ደስ እንዲሉ በዓል ነው ፈታ በቃ እንጫወት አንድ ሁለት እንባባል ብላችሁ ማለት ነው። በደንብ የምናወራበት የግድያ አይነቶች እንዳሉ ወይም ደግሞ በየግድያ አይነቶች ተከፋፍለው በወንጀል ለሚያስቀጡ በደንብ እናወራበታለን። ዛሬ ግን ስፔሲፊካሊ ከባል ጋር የምትገናኙ ላይ ነው አሁን የማውራት ከምፈልገው ማለት ነው በቸልተኝነት ሰው መግደል የሚባለውን የምናወራላችሁ። ማንኛውም ሰው በቸልተኝነት ሰውን የሚያጠፋ ከሆነ ማለት የሰውን ህይወት የሚያጠፋ ከሆነ ከ6 ወር እስከ 3 ዓመት ቀላል እስራት ይታሰራል። ይህንን ድርጊት ደግሞ የፈጸሙ ኃላፊነት ያለበት ሰው ከሆነ እንደምን አይነት እንደ ሹፌር አይነት ሹፌር ማለት በሹፌርና መቀጠር አይደለም ያለባችሁ። መኪና የምትይዙ ማናችሁም ሰዎች ካላችሁና ይህን በቸልተኝነት ከሆነ የሰውን ህይወት ያጠፋችሁት ማለት ነው ከ1 ዓመት እስከ 5 ዓመት በሚደርስ ቀላል እስራት ትታሰራላችሁ። መጠጥ ጠጥታችሁ ሰክራችሁ በአደንዛዥ ውስጥ ሆናችሁ ከሆነ ደግሞ ሁለት ሰውና ከዛ በላይ እንዲሆን የሰው ህይወት እንዲጠፋ አድርጋችሁ ከነበር ማለት ነው ከ5 ዓመት እስከ 10 ዓመት በሚደርስ ነው እስራት ትቀጣላችሁ። እዚህ ላይ የምነግራችሁ ምንድን መሰላችሁ? ሆን ብላችሁ አትጠጡ፣ ነገር ግን ልካችሁን ማወቅ አለባችሁ። ጠጡ አትጠጡ ምክር ውስጥ የሚገባ አይደለም። ነገር ግን በበዓል ላይ በተደጋጋሚ የምናያቸው ነገሮች ናቸው። ምንድን ናቸው? እንደዚህ እንደ ሪፖርት እንኳን የምናያቸው ማለት ነው የበዓል ላይ እንደዚህ ያህል መኪናዎች፣ የዚህ ያህል ሰዎች ተገለበጡ፣ እንደዚህ ያህል ሰዎች ሞቱ፣ እንደዚህ ያህል ሰው ተገጨ፣ ትራፊክ አደረገ፣ ደረሰ የምንላቸዋል አይደለ? ከእናንተ ኮንትሮል ውጭ የሆነ ነገር ምን ማድረግ እንደማትችሉ አንደርስታንድ አደርጋለሁ። በቸልተኝነት ሰው ማጥፋት የሚባለው ላይ የተቀመጠችው ነው ዲግሪው ከሌላዎቹ የተለየችው ምንድነች? ማወቅ አለባችሁ፣ መጠንቀቅ አለባችሁ። ነገር ግን ደግሞ ቱሰም ዲግሪ እናንተ ቸላ ማለት የለባችሁም። ብታውቁት ኖሮ ይሄን ነገር መጠንቀቅ እንዳለባችሁ እያወቃችሁ ነው ያልተጠነቀቃችሁት በሚል አይደል? ስለዚህ እናንተ ልካችሁ እንድታውቁ ፈልጋለሁ። ምክንያቱም እነሱ ነገር ከተላለፋችሁ ማለት ነው አሁን እስከ ነገርኳችሁ ድረስ ማለት ነው ለምን ብላችሁ በበዓል ምክንያት የጠጣችሁት መጠጥ ከ1 ዓመት እስከ 5 ዓመት የምትጠይቁበት ከፍ የሚል አደጋ ደግሞ ስታደርሱ ከ5 ዓመት እስከ 15 ዓመት ድረስ ለምን ወህኒ ቤት ትወርዳላችሁ የሚለውን ጥያቄ ጭንቅላታችሁ እንድታደርጉ ፈልጋለሁኝ። እናቶች፣ ወዳጆች፣ ሚስቶች፣ ቤተ ዘመዶች በምትሰባሰቡበት ጊዜ ላይ ማለት ነው ሜክ ሹር ማን መኪና እንደሚይዝ እወቁ። በቃ መሰልጠን የሚባለው እኮ ምንድን ነው የሀገር ልብሶቻችን አሪፍ ዲዛይን ስላመጣን ብቻ ሰው ነው ማለት ነው። ልጆችን ይዞ የሚሄድ ሰው ነው፣ ቤተሰቡን ይዞ የሚሄድ ሰው ነው፣ መንገድ ላይ የሚወጣ ሰው ነው። ዛሬ በዓል ነው። ሰዎች እንደገና ሌላ ነገሮች ገባች በመጠጥ ኢንፍሉዌንስ ውስጥ ሊሆኑ ይችላሉ። ህፃናት ይዘው ነው የሚወጡት፣ ግር ብለው ሊወጡ ይችላሉ። ስለዚህ አደጋ ማድረስ የሚችልበት ፖሲቢሊቲ ሰፊ መሆኑን አውቃችሁ እንዴትም ቢጣፍጥ የሰራችሁ ጠላና ጠጅ ወይንም ደግሞ እንዴትም የተከበረ አልኮል መጠጦች ይዛችሁ ብትመጡ ማለት ነው ድራይቨርም ሹፌሩ ሹፌር መሆን እንዳለበት መምከር አለባችሁ። አታስገድዱ፣ አታስጨንቁ። እንዴ እንደዚህ ሰርቼ እናንተ ትጠጣላችሁ፣ ሌሎቹ ይጠጡ፣ ድራይቨሩ አይጠጣ ነው እየተናገርን ያለ ነው። መቼም ቢጠጡላችሁ ነው የሚፈልጉት እንደ እናት እንደ ጋባዥ። ያ ሰው የእናንተን መጠጥ ጠጥቶ አደጋ አድርሶ እንደነገርኳችሁ ሲሆን እስከ 5 ዓመት ሲሆን እስከ 15 ዓመት እንዲታሰር ነው የምትፈልጉት ወይንስ ልጆቹ ቤተሰቦቹ መጥተው ከእናንተ ጋር ሌላም በዓል እንዲያከብሩ ነው የምትፈልጉት? የትኛው እንደምትፈልጉ ግልጽ ነው አይደል? ስለዚህ በቃ አታስጨንቁ። ይሄ ጠጡ የምትሉ ሰዎች አታስጨንቁ። ሹፌር መሆን አለባቸው ሹፌሮች። ቤተሰቦችን ይዞ የሚሄድ መኪና የሚይዘው አልኮል መጠጣት የለበትም። ከጠጣችሁም ደግሞ በልኩ መጠጣት አለባችሁ። አይካላችሁስ ነግራቸው ልጉም እንደሚል ማለት ነው። ከ1 ዓመት እስከ 5 ዓመት በወንጀል ትጠይቃላችሁ በቀላል እስራት። ያደረሳችሁ አደጋ ደግሞ በስካር ምክንያት የመጣና ከ2 ከዛ በላይ ሰዎችን ለህይወት ማለፍ የደረገ ከነበረ ማለት ነው እስከ 5 ዓመት በሚደርስ ነው እስራት ትቀጣላችሁ። ያው እኔ የተለየ ብልህ መሆን የለባችሁ ማለት ህጉን ነግሬያቸው ነው። መድኃኒት አይደለም እየተከላከላችሁ አላችሁ አይደል? የአልኮል መጠጥ አትጠጡ፣ አትስከሩ፣ እሺ ብላችሁ መተግበር፣ በዓልን በሰላም ማክበር፣ እናንተም ሳትታሰሩ እንደገና ደግሞ የሌላ ሰዎችን ህይወት ኤቭሪ በዓል በመጣ ቁጥር ልብ መስበር ማድማት ትክክል ነው አይደለም። አሁን እንደ ትልቅ ሰው እንድመክራችሁ አትርጉም። በቃ ህጉን ነግሬያችኋለሁ። በየትኛውም ሁኔታ ላይ ሰክራችሁ መኪና የምታሽከረክሩ ከሆነ ሮንግ ነው። በበዓል ሰሞን ላይ ስለሚበዛ ነው። ይሄ ደግሞ ምንድነው ዩሌንታን በመፍራት ሰው ምን ይለኛልን በመፍራት አንዳንዶቻችሁ ስለምትወዱ ነው። እናንተ ተው። ግን የምታስጨንቁ ሰዎች ከነበራችሁ ማለት ቤተሰቦች የምታስጨንቁ ከነበራችሁ አታስጨንቁ፣ ምከሩ። አንተ አትጠጣም ነው ስለማትወዳችሁ አይደለም፣ መኖራቸውን ስለምትፈልጉ ሁሉንም በዓል እናንተ ጋር እንዲገኙ ስለምትፈልጉ ስለሆነ ገስጹ ነው። አንተ አትጠጣ በቃ ማለት ልመዱ። እሺ አሁን ሌላ ደግሞ ነጥቦችን እናነሳለን። ይሄኛው ሞር ላይክ እናንተ ማወቅ ያለባችሁን መሰረታዊ የህግ ነገሮች እነግራለሁ። አሁን ከፖሊሶች ጋር እናገናኛለን። ለፖሊሶች መልእክት፣ እኛ ደግሞ ስለ ፖሊሶች መልእክት እንዲኖር እንድንግባባ የምፈልጋቸው ነገሮች አሉ። ባሉኝ ትንሽ የስራ አጋጣሚዎች ፖሊሶች በበዓል ወቅት በጋዘሪንግ ወይም በትልቅ ስብሰባዎች በሚደረጉበት ወቅት የሚኖራቸው የሜንታል ሁኔታቸውን አንደርስታንድ ለማድረግ ሞክራለሁ። ምን ማለት ነው? እናንተ ድግስ ደግሳችሁ 17 ሰው የቤተ ዘመድ ማህበራቸው 12ቶቹ ሰዎች ስለመጡ የሚይዛችሁ ቴንሽን አለ አይደል? ምግቡ ጣፍጣችሁ በሰላም መጥቶ በሰላም ሄዶ ውሻችሁ እንዳይነክሳችሁ የማታደርጉት ጥረት የለም። እንደዛ አደረግሽው በቃ ቤታችሁን ስትክክል አድርጋችሁ ትልቅ ሰው የሚመጣ ከሆነ ደግሞ ካሰባችሁ ማለት መሬታችሁ የማይመች ከሆነ እሱን አደላድላችሁ የተመረጠ ወንበር አስቀምጣችሁ ይሄ ሁላ ጭንቀት ለ12 ሰው እናንተ ድግስ ለቤተ ዘመድ እንዳላችሁ ሁሉ ፖሊስ ግዴታቸው ስለሆነ እንዲህ በጥፍራቸው ነው የሚቆሙት። በቃ ስትረስ ውስጥ ናቸው ያሉት ወይ ጉድ ስትረስ የሚያስፈልግ ስትረስ ስለሆነ ትኩረታቸው እንዲሰረቅ አይፈልጉም። ስለዚህ ከባል ውጭ ወይንም ከህዝብ ስብስብ ውጭ ያለው ማንነታቸው ላይ ትንሽ ቆፍጠን ኮስተር ያሉ ይሆናል። ስለዚህ እኔ ምንም አምሶ ነኝ ፖሊሶች
በተለይ ደግሞ ከህብረተሰቡ ጋር የሚገኙ ሲቪሊያኖች ጋር ተቀላቅለው የኛን ስራ የሚጠብቁን ሰዎች ፈገግተኛ እንዲሆኑ እፈልጋለሁ፣ ሰላማዊ እንዲሆኑ እፈልጋለሁ። እኛ የምናዋራቸው አቅጣጫ ቢጠፋን ስልክ ማስደወል ብንፈልግ፣ ሰዓት መጠየቅ ብንፈልግ አፕሮች የምናደርጋቸው ሰዎች እንዲሆኑ እፈልጋለሁ። ምንም በዚህ ክርክር የለውም፣ ትክክልም ነው ብዬ ስለማምን ነው። በዛው ልክ ደግሞ ስለዚህ ፖሊሶች እንደዛ ሁኑ፣ እኛም ግን ሲቪሊያኖችም ደግሞ ማለት ነው በበዓል ምክንያት ትልልቅ በዓሎች አሁን የኛው ልክ እንደገና አይነት በዓሎች ሆኑ ማለት ነው ትልልቅ ስብሰባዎች ይደረጋሉ፣ ትልልቅ ህዝቦች የሚገኙበት ይሆናልና የእናንተ ከንፈር እንዲደርቅ የሚፈልግ ፖሊስ አባል አለ ብዬ አላስብም። ቻፕስቲክ ይዛችሁ አትምጡ፣ ካለ ይዛችሁ አትሂዱ። እናንተ መጥፎ እንድትሸቱ የሚፈልግ የፖሊስ አባል የለም። ዲዮድራንት ምናምን ይዛችሁ አትምጡ። ስፕሬና ሽቶ ተቀጣጣይ ናቸው። እነዚህ ነገሮች አደጋ ሊፈጥሩ የሚችሉ ነገሮች ስለሆኑ አታምጡ። ይሄ አንድ ስለምን ይጣልባቸዋል? ከዛ ደግሞ አታምጡ የተባላችሁ ድርቅ ይዛችሁ መታችሁ ፖሊስ አባል ደግሞ ስራችሁን በሚሰሩበት ቦታ ላይ እሱን ይዛችሁ መግባት አትችሉም ሲባል እንደገና ላይ ነሳጣ ጋባ ውስጥ ገብታችሁ ፖሊሶችን ትኩረት ስነስታችሁ ለራሳችሁ ለአደጋ ተጋላጭ አድርጋችሁ ከምትከራከሩ መጀመሪያ ፖሊስ የሚሰጣቸውን መልእክቶች መንገድ መዘጋት በሉት የሚፈቀዱና የማይፈቀዱ ነገሮችን በሉት ለባለ ወቅቶች ማለት ነው በትኩረት አዳምጡና ያን ነገሮች መተግበር አለባቸው። ስለዚህ ወደ ካዘሪንግ ወደ ህዝብ ከበዓሉ ጋር በተያያዘ ማለት ነው በፊታችን ሮብ የሚከበረው ወይም በዋዜማ ላይ የሚደረጉ ስብሰባዎች አለ ስብሰባዎች ላይ የህዝብ ጋዘሪንጎች አሉ አይደል? እነሱ ላይ የተከለከሉ ነገሮችን አትፈጽሙ፣ አታድርጉ፣ አታምጡ የተባላችሁን አታምጡ። ይሄ ለሲቪሊያኖች ነው። ፖሊሶች ደግሞ እንረዳቸዋለን። ልክ እኛ እናንተ እንደምንረዳ ያለባችሁ ቴንሽን የዛ ነገሮች ላይ ነገሩ በሰላም ማለቅ እንዳለበት የእናንተ ዓላማችሁ ወይንም ደግሞ የስራ ስኬታችሁ በእንደዚህ አይነት ትልልቅ ሁኔታዎች ላይ ሰላማዊ በሆነ መንገድ መጨረሳችሁ ያለውን ቫልዩ እናውቃለን። ሁሉም ሰው ላያውቅ ይችላል። አንደርስታንድ አደርጋለሁ። በክፋት የማያውቅ አይመስለኝም። የማያውቅ ሰው አለ፣ እሱን እንዲያውቅ እናደርጋለን። ነገር ግን እናንተ ደግሞ ካለባችሁ ስትረስና ካለባችሁ ቴንሽን ካለባችሁ ትኩረት መስጠት ፍላጎት እሱ እንደተከበረ ሆኖ አንዳንድ ጊዜ ሲቪሊያኖች ወደ እናንተ ስለሚመጡ ትክክል የማያደርጉ ሲቪሊያኖች ማለት ነው እሱን ተመጣጣኝ የሆኑ እርምጃዎችን በመውሰድ አደጋውን ተከላከሉ። ይሄ ምን ማለት ነው? ዩኒፎርም ከለበሳችሁ የፖሊስነት ጸጥታ አባል ከሆናችሁ ከኛ የተሻለ እውቀት አላችሁ ስለ ጸጥታ ማለት ነው። ከኛ የተሻለ ኮሚኒኬሽን ያስፈልጋችኋል ማለት ነው። ከኛ የተሻለ በስፖርት የፈረጠማችሁ ናችሁ፣ አካል ብቃታችሁ የተሻለ ነው፣ ኃይል መጠቀም ትችላላችሁ እናውቃለን። የተሰጣቸው የጦር መሳሪያና እነዛ ዱላዎቹ ምናምን እንደ መዝናኛ እንዳሉ እናውቃለን። ኃይል መጠቀም ስለተፈቀደላችሁ ናቸው። ነገር ግን አትደበላልቁት። ስለዚህ ይሄ እናንተ የሰራችሁት ስራ እንዳይጠፋ የሰራችሁት የምትለፉበት ነገር እንዳይጠፋ በአንዳንድ ሰዎች ማለት ነው በተቻላችሁ አቅም ሰላም በምታስከብሩበት ጸጥታን በምታስከብሩበት ጊዜ ማለት ተመጣጣኝ ኃይል የምትባሏን ነገር ተጠቀሟት። ታውቋታላችሁ ምን እንደሆነች እንዳንዱ ስለማላብራራላችሁ ስለምታውቁት ነው። ስለዚህ ፖሊስና ሲቪሊያኖች ልክ እንደዚህ አይነት በዓሎች ሲመጡ ሲቪሊያኖችም ፖሊሶችን ተረዱ፣ ያሉበት ሁኔታ ተረዱ። አንድ ሜስ ተፈጠረ ማለት እነሱ ላይ የሚመጣባቸው እንደ ተቋምም እንደ ስራም ማለት በቃ ስራቸው ተበላሸባቸው እንዴት ደስ ይላቸዋል። ስለዚህ እሱን ለማሳካት እንደሚፈልጉ ይግባችሁ፣ ሲቪሊያን እንደሚጠብቁ ይግባችሁ። ፖሊሶችም ደግሞ ማለት ነው እናንተ የተሻለ ኤክስፔክቴሽን ከእናንተ ስለሚጠበቅ ጋጠወጥ የሆኑ ትክክል የማያደርጉ ሲቪሊያኖች ሲኖሩ ሌሎችን በማይረብሽ ደረጃ ተቋምን በማያሳድብ ደረጃ ተመጣጣኝ ኃይል ብቻ ተጠቅማችሁ ነገሩን አብርዱ ወይንም ደግሞ እርምጃ ውሰዱ የሚለው መልእክት ማስተላለፍ እንፈልጋለን። አብዛኞቻችሁ ገና የኢትዮጵያ ብቻ ኢትዮጵያ ልክ ታህሳስ 29 የምትከበር ኢትዮጵያ ብቻ የምትከበር የሚመስላችሁ ሰዎች አላችሁ። አይደለም። ይሄንም ነገራችሁ ለምንድን ነው አታውቁም በሚል ሐሳብ ሳይሆን ማለት ነው እንዴት እንድንጠቀመው ነው። በቻናሏ ላይ የሚተላለፈው አንዳንድ ህጎች ሰዎች ዶሜስቲክንም የናሽናል ኢትዮጵያ ውስጥ ያሉትን ህጎችንም ዓለም አቀፍ ህጎችንም እንድታውቁ እንረዳለን። ከዓለም አቀፍ ህግ ጋር እኩል እንድታውቁ የምፈልገው ደግሞ ዲፕሎማሲ የሚባለው ደግሞ እኛ እንደ ሲቪሊያን ወይም ደግሞ ልክ እንደ ኢትዮጵያ ዜጋዎች ስለ ሀገራችን ዲፕሎማቶች ነን። የእኛን ነገሮች ለዓለም እናስተዋውቃለን። በማንኛውም መንገድ ኢትዮጵያን ከጠቀማት እሱን የሚጠቅማትና እሱን አይነት ድርጊቶችን ደጋግመን እናደርጋለን፣ እናስተዋውቃለን የምንልበት ፕሮግራም እንዲሆን የምናስተምርበት መሆኑ የተነሳ ታህሳስ 29 ራሽያ፣ ጆርጂያ፣ ኢጅፕት፣ ኤርትራ አሁን ለአይምሮ ውስጥ ሊመጡ የሚችሉ ሀገራቶች አሉ። እናንተ ደግሞ ሰርች አድርጉ፣ ጉግል አድርጉ። ታህሳስ 29 ከኢትዮጵያ እኩል የገና በዓል የሚያከብሩ ሰዎች እነማን ናቸው፣ ሀገራቶች እነማን ናቸው ትሉና ኢትዮጵያ ውስጥ ማለት ነው 100 በላይ ኤምባሲዎች ያሉባት አገር ናት አዲስ አበባ። ስፔሲፊካሊ አዲስ አበባ የመንግስት ተቋማትም የግል ተቋማትም ህዝብም እነዚህን በዓሎችን ሜክ ሹር እነዚህ ከዚህ ሀገር የመጡ ሰዎች አዲስ አበባ ላይ የሚኖሩ ከሆነ ማለት ነው ልክ ቤታቸው እንደሚያከብሩት አይነት ስሜት እንዲሰማቸው ጥሯቸው፣ ጋብዟቸው። የኢትዮጵያ ወይንም ደግሞ የመንግስት ባለስልጣናችንም የመንግስት ኦፊሶች ካላችሁ ደግሞ ማለት ነው እነዚህ የጠቀስኩላቸው ሀገራቶች ላይ ማለት ነው ከኛ ጋር እንዲያከብሩ አዲስ አበባ ላይ ከሆነ በዓሉን እያሳለፉ ያሉት ወደ ሀገራቸው ካልሄዱ ማለት ነው በዓሉን ኢትዮጵያ ውስጥ ሆኖ ገናን ከሚያከብሩ ሰዎች ጋር እንዲያሳልፉ እድሎችን ማመቻቸት፣ ሆቴሎች በሉት ኢንቨስተሮች በሉት የማናቸውም ሰዎች ገናን የሚያከብሩ የሌላ ሀገር ሰዎች ካሉ ማለት ነው እሱ ከኛ ጋር እንዲያከብሩ ማድረግ አለባቸው። ሶሻል ሚዲያ ላይም ቅድም የነገርኳቸው አይደል የኮምፒውተር አዋጃችን ጠቅሼ
ጸብና አመፅ ከመዶለት ልክ እንደዚህ አይነት ኢትዮጵያን የሚያኮሩ ኢትዮጵያ የምታከብራቸው በዓላቶች ሲሆኑ እኛ ወደ ሌላ ሀገር ራሽያም፣ ጆርጂያም፣ ኤርትራም የነገርኳቸው ግብፅም ሄደን የምናከብር ሰዎች ለመሆን ሬዲ መሆን እነዛ ሰዎች ደግሞ ወይ በአሁኑማ ገናን ኢትዮጵያ ነው ማከብረው እንዲሉ የማስደረግ አቅሙ ያላቸው ሰዎች ስለሆናቸው ሶሻል ሚዲያቸው ላይ ማለት ነው ፎቶን ብትነሱ በሉት ክብረ በዓሉን ቢሆን ማለት ሶሻል ሚዲያችሁን በአግባቡ ትጠቀሙና ኢትዮጵያን ቤኔፊት በሚያደርጋት በዓሉ እኛ ሀገር የሚከበር መሆኑን በማሳወቅ ሲከበር ደግሞ ኢንክሉሲቭ መሆኑ ሁሉንም ሀገር ሰዎች ታከብራላችሁ ዊር ሃፒ እንድትመጡ አክብሩ ከኛ ጋር ብላችሁ ጎበዝ የኢትዮጵያ ዲፕሎማቶች እንድትሆኑ በሚያስችላችሁ መንገድ እንድታከብሩት እንፈልጋለን። ለማጠቃለል ዛሬኑ ላይ ነገርኳችሁ ምንድነው ሮብ የሚከበር በዓል አለ የገና በዓል እንኳን አደረሳችሁ። ቆንጆ ፕሮግራም ይዞላችሁ ይመጣል ማለት ቻናሏን የኔ ስራ ምንድን ነበር ግን ከዛ በፊት ዋዜማዋንና ቀደም ብለህ መሰረት የሚባሉ ጎቻ ሳውቅ ነው የተባልኩት አንዳንድ ጎችን ነግራችኋለሁ። አሁን የነገርኳችሁ ነገሮችን ለዚህኛው በዓል ብቻ ሳይሆን ለሁል ጊዜ ለየትኛውም በዓል አይምራችሁ ስከተቱና ማለት ነው ራሳችሁን ጠብቁ፣ እርስ በርስ አትጎዳዱ። እንደገና ደግሞ ፍቅራችሁን ማሳየታችሁ በዓል መሆኑ የደስታ መሆኑን ነገር እያሰባችሁ ማለት ነው ሰዎች ወደ ወንጀል ፈቅደውም አውቀውም ተናደውም ወይንም ደግሞ በቸልተኝነት እንዳይገቡ የመጠበቅ ቤተሰባዊ ኃላፊነት ስላለባችሁ እርስ በርሳችሁ ተጠባበቁ። ሌላ ሰው ላይ ትንሽ እንትን ጠጣሁኝ እንትን ለበሰች ምናምን በሚባል ነገር ኤክስኪውዝ ፈጥራችሁ አደጋ አታድርሱ። ትጠየቃላችሁ። ስለመጠየቃችሁ ብቻ ደግሞ አይደል የሚጸጽት ነገር ለሰዎችም አታድርጉ። እና ደግሞ ቅድም የነገርኳቸው አላቅም ነበር የምትሏት ነገር የለም። ከ18 ዓመት በታች ከሆነ ሰው ጋር ኢትዮጵያዊ መሆናችሁ ኤኒ ፎሬነር ኢትዮጵያ ላይ ከመጣችሁ ከማይነር ጋር ግንኙነት ካደረጋችሁ በወንጀል ትጠየቃላችሁ። ይሄን ማወቅ አለባችሁ። ስለዚህ ጥንቃቄ አድርጉ። ይሄን ለምን እንደምናገረው በጣም ብዙ ዲያስፖራዎች ኢትዮጵያ ትገባላችሁ ወደ ሀገራችሁ በዓል ልታከብሩ። ከዛ ደግሞ እናንተ ስትሄዱ እንደነበር አይደለም የአሁኑ ጄኔሬሽን ልጆች ቶሎ ነው የሚያድጉት። ከዛ መሰለኝ የለም መሰለኝ በመሰለኝና በደሳለኝ የሚደረግ ነገር የለም። መልካም በዓል እንዲሆንላችሁ ፈልጋለሁ። የትኛውም አይነት መሰብሰቦች የሚከበሩ በዓል ላይ የፖሊሶች የሚሰጣቸውን ኃላፊ በፖሊስ የሚሰጠውን ትዕዛዝ አክብሩ። ፖሊሶች በተመጣጣነ መንገድ ሙያችሁ በሚፈቅድበት የፖሊስ ዲሲፕሊን በሚፈቅደው መንገድ ነገሮችን ወይም ደግሞ መሰባሰቦችን እንደ ሁል ጊዜ አድርጋችሁ አስፈጽሙልን። እናመሰግናለን። ናዋል አብራ ነበርኩኝ ከቻናሉ